والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا ቀደምቶቹ ይህ የኸይር መድረክ ይህ የኸይር አዝመራ ሊቋጭ ሲል ተረፈቅ ያ ረመዳን ተረፈቅ دموع الصالحين تدفق ይሉ ነበር። ረመዳን እስኪ ትንሽ እርጋ በልልን የወዳጆችህ እንባ እየፈሰሰ ነው ይሉ ነበር። ሲያመልጣቸው ይከብዳቸው ነበር። ጥፍጥናውን ለቀመሰው ሰው ረመዳን ሲወጣ ከባድ ነው። ከተሐጁድ ምናልባት አብዛኛው ሰው የሚቆረጥበት፣ ከቁርአን የሚርቅበት፣ ከጾም የሚፋታበት ከባድ ኪሳራ ነው ሐቂቃ። እና ይጨንቃቸው ነበር። በቃ ወጣ ረመዳን፣ መስጂዶቹ እንዲሞልተው አናያቸውም፣ ቤቶቹ በጾም አይደምቁም። ይከብዳል ለደግ ሰዎች ረመዳን ሲነጠላቸው። ወስያዬ ግን ምንድነው? ላ ተኩኑ ረመዳንይን ወላኪን ኩኑ ረባንይን። ሙእሚኖች ሁሌም የምንገዛው ሕያው ጌታ አለን። ረመዳንን የደነገገው ጌታ ረመዳን ሲቋረጥ እሱ ሕያው ነው። ሐዩን ላ የሞት ሕያው ነው አላህ። ረመዳናዊ አትሁኑ፣ ረባኒ አምላካዊ ሁኑ ይላሉ ሰለፎቻችን። ረቡ ረመዳን ረቡ ሻዕባን ወረቡ ሸዋል። የረመዳን ጌታ የሻዕባንም የሸዋል ጌታ እርሱ አላህ ነው። ሕያው ነው እሱ። ረመዳን ውስጥ ገብተን ረመዳን በኋላ የምንቋረጥበት ግንኙነት የለም። እንደምታስታውሱት ቅድም በመጣጠፋቸው ወንድሞች ያስታወሱን ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም ዱንያን ሲሰናበቱ ወደ ረፊቂል አዕላ ወደ ላይኛው ጉድኝት ሲጓዙ ሰሃቦቹ ያን ክስተት ማመን አልቻሉ። ረሱላህ ሰለላሁ ዐለይሂ ወሰለም ተነጠሏቸው እና ዑመር ሰይፍ መዘዙ። ሙቷል የሚለኝ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ ሰይፍ ከሁለት ከፍለዋለሁ አሉ። ሰይድና አቡበክር ስዲቁ هذه الأمة ወደ ሰሃቦቹ መጥተው እቅጩን ነገሯቸው። ወማ ሙሐመዱን ኢላ ረሱሉን قد خلت من قبله الرسل أفإن مات أو قتل انقلبتم على أعقابكم. محمد እኮ ሌላ አይደለም ከቀደምት መልእክተኞች አንዱ እንጂ የመጨረሻው ነብይ እንጂ እርሱ ከሞተ ወይም ቢገደል ወደ ኋላ ትላላችሁ እንዴ ሚል አንቀጹን አነበቡላቸው። ቁርአን ያኔ የወረደ መስሎን ነበር ይላሉ። እኔም ይሄውን ነው የምደግመው። ወማ ረመዳኑ ኢላ ሸህሩን ሚን ሹሁሪላህ አፈኢን ዘሀበ ወንተሃ እንቀለብቱም አላ አዕቃቢኩም። ረመዳንም ከአላህ ወሮች ውስጥ አንዱ ነው። እርሱ ሄደ ብለን ከአላህ እንርቃለን እንዴ? የጀመርናቸውን አምልኮችን እንተዋቸዋለን እንዴ? ዙረን ወደ ማዕሲያ እንመለሳለን እንዴ? ይህን ሙእሚን አያደርገው። ይህን ላለማድረግ ከኛ ጽናት ያስፈልገናል። ሰብር ወስትቃማ። እነሱ ላይ ደሰስ አረጋለሁ። አንድ ወንድሜ ምን አለ መሰላችሁ? እህት ያለች አለ እንደው ዳዕዋ ላይ ኡስታዝ ብታቀርበው ደስ ይለኛል ብሎ በሰው ላከብኝ። እህቱ በሙዚቃ ፍቅር ብድ ያለች ናች። ያ ሙዚቃ ሐራም ነው ኢንሻአላህ ጥርጥር የለውም። አናሺድ ግን ይቻላል አይቻልም? هذا مجال الاختلاف بين ائمه الكبار። እሱ ችግር የለውም ይቻላል ሙዚቃ። ታዲያ ሙዚቃውን ዲሊት አድርጊው አላት። ረመዳን ገብቷል አላህን አትፈሪም እንዴ? እሺ አለችና ዲሊት ታረገው ነው? አዎ እሺ አሁን ልስማማ። ከረመዳን በኋላ ታዲያ መልሰ ትጭንልኛለህ አለች። ግልጽ ነው። ሰው የወር አማኝ ይሆናል። ይህን የሙእሚን ስርዓት አይደለም። ይህ ወደ ወንጀል እንድንመለስ የሚያደርገን የትዕግስት ማጣት፣ የጽናት መጉደል ነው። ሰብር የሙእሚንን ህይወት የሚመለከት ትልቅ ቀመር ነው። አላህ ሱብሓነሁ ወተዓላ በበርካታ አንቀጾቹ ታጋሽ እንድንሆን አዞናል። ዑለማዎቹ ሰብርን በሶስት መሰረታዊ ክፍል ይከፍሉታል። እንደነ ኢማም ኢብኑል ቀይም ያሉ ዑለማዎቻችን አንደኛው አስሰብሩ ዐኒል አቅዳር፣ በአላህ ውሳኔ ላይ መታገስ። አላህ ቁርአን ላይ እንዳለው ወለነብሉወነኩም እንፈትናችኋለን ብሏል። ወለ ላሟ ተውኪድ ናት።
ነብልወና ኑኗ ተውኪድ ናት ኢንፋሲስ ሰጥቶታል እንፈትናችኋለን ፈተና አይቀርም ዱንያ ውስጥ ነው ያላችሁ خلقنا الانسان في كبد የሰው ልጅ መከራ ውስጥ ተፈጥሯል ፈተናዎች አያጡትም ፈተናዎች አሉ እና የመጀመሪያው ሰብር ከነዚህ ፈተናዎች መታገስ ነው الصبر عن الاقدار ከአላህ ውሳኔ መታገስ ይልጽና ልጅ ይሞታል ዘመድ በሞት ታጣለህ ባለቤትህ ልጅህ እናትህ አባትህ ወረበር ሰውን ልታጣ ትችላለህ ከንብረትህ አላህ ወነቅስ من الاموال እንዳለው ከገንዘብ ሊያጎል ይችላል ንግድ ሊከስር ያበደርከው ሰው ይዞብል ይጠፋ ፈተና አለ ትሞከራለህ والانفس ሰው ይሞትባል والثمرات ንግድ ሊከስር ይችላል አዝመራ ሊወድም ይችላል الصبر عن الاقدار ከአላህ ውሳኔ ከሚወርድብህ በላ መታገስ የመጀመሪያው ሰብር ክፍል ይባላል አንደኛው ነው ግን አላልኩ ሁለተኛው الصبر عن المعصيه ወንጀል ከመስራት መታገስ ባለ መስራት ላይ መጽናት ሁለተኛ ሰብር ያልተና ዚና አለ እሱን ላለመስራት ጥንቃቄ ማድረግ ፖርኖግራፊ ሞባይልህ ዩቲዩብ ላይ ይመጣል ያንን ዘግተህ ማለፍ ይሄ ሰብር ይፈልጋል ወጣቱ ዚና ላይ የሚወድቀው እኮ እስኪያገባ ሰብር አጣው ሶስተኛው ሰብር ማልባት የዛሬ ንግግር የሚያተኩረው الصبر على الطاعه على الطاعه በአምልኮ ላይ መታገስ አላህን በማምለክ ላይ መጽናት فاستقم كما أمرت እዛው ላይ መጽናት ሶስት የሰብር ክፍል ይሏቸዋል ሶስቱ ሰፊ ጊዜ ይወስዳሉ አልተነተናቸው የትኛው ይበልጣል ሰፊ ትንታኔና ኢማም ኢብኑ አልቀይም عدة الصابرين እዛጋ ሰፊ ትንታኔ ይሰጡታል حتى يقول ابن القيم من ይላሉ የትኛው ሰብር የሚበልጥ ይመስላችኋል يوسف في الغار في غيابة الجب أم يوسف عند امتحان بالمرأة العزيز بامرأة العزيز የቱ ነው ከባድ ዩሱፍ ጉድጓዱ ሲጨመር ነው ወይስ ዩሱፍ በዛች ቆንጆ ንግስት ሲፈተን የትኛው ሰብር ነው ከባድ ዑለማዎቹ ምን አስቀመጡ መሰላችሁ ትልቁ ሰብር የሚባለው ዒባዳ ላይ መታገስ ከባድ ሁለተኛው ሰብር ማዕሲያ ከመስራት መታገስ ሶስተኛው ሰብር ከወረደብህ በላ መታገስ እኛ ቀድሚያ ምን ሰጠው በላ ወረደበት ሞተበት ከሰረ ይሄ ሰብር ነው ይሄ አይደለም እሱ ሶስተኛ ደረጃ ሰጠውታል ዑለማዎች እና የዩሱፍን በደረጃ ያመጣል ዩሱፍ ጉድጓድ ውስጥ الصبر عن الاقدار ነው ከውሳኔ መታገስ ነው አላህ ወስኖበታል ወንድሞቹ ጉድጓድ ውስጥ ጨምረውታል የአላህ ፈረጅ እስኪመጣ መታገስ ሁለተኛው ዩሱፍ امتحن بامرأة العزيز በንጉሱ ሚስት ተፈተነች ቆንጆ ናት ذات جمال ومنصب የትልቅ ስልጣን ባለቤት ትልቅ ቁንጅና የነበራት ናት ዙለይኻ ከዚህ ግን መሸሸት ችሏል قال معاذ الله الله ይሄን ከሚሉት አላህ ያድርገን ሞባይል ከፍተን ፖርኖግራፊ ሲመጣ معاذ الله ይሄን አይመጥን إنه ربي أحسن مثواي الله እንደዛ ይተንከበከበኝ هو الذي أيدك بنصره وبالمؤمنين وإن تعدوا نعمة الله لا تحصوها ሙእሚኖች አላህን የሚፈሩት ትልቁ ፍራቻ አላህ ቀጭ ስለሆነ አይደለም ስለሚወዱት ነው ወዱድ ነው አፍቃሪን ጌታ ማስከፋት አይፈልግም እኔን አላህ እዚህ ቦታ ላይ ዘክተው ይነሳል ዩሱፍ አለይሂ ሰላም ያቺ ቆንጆ ሲስተረው قال معاذ الله እኔ በአላህ ተጠበቃለሁ ሁለተኛው ዩሱፍ የተፈተነበት الصبر عن المعصيه ወንጀል ከመስራት የታገሰበት ቦታ ሶስተኛው ሰብሩሳ ዩሱፍ على قياده الحكم የአገር መሪ ሲደረግ ሊደርሺፑን ሲዝ በፍትህ ማስተዳደሩ ላይ በአምልኮ ላይ በዳዕዋው ላይ መጽናቱ ይህ ትልቁ ሰብር ዒባዳ ላይ መታገስ ከባድ ነው ولذا كان نبي الله يوسف عليه السلام وهو
ረኢስ ኸዛኢን አልአርድ ግብፅ ያኔ የዓለምን ብርት ትልቅ ስልጣኔ ላይ የነበረች ነች። የዛ ሀገር የኢኮኖሚ ሚኒስትር ማለት የሀገሪቱ ጠቅላይ ሚኒስትር ማለት ነው። at that time በዛን ታይም ዩሱፍ አለይሂ ሰላም ይጾሙ ነበር። በል يكثر الصيام መጾም ያበዙ ነበር። قيل له كيف تكثر الصيام وأنت على خزائن الأرض የግምጃ ቤቱ ሚኒስትር ሆነ እንዴት አሉ። قال وإني أخشى إذا شبعت أن أنسى جوع الفقير የድሆችን ረሃብ እንዳረሳው ብዬ ነው ሆዴ ቸብ ካለ ይላል። ሆዱ የሞላ ሰው የራበው ያለ አይመስለውም እኮ። መኪና እጁማ ይለይ ሰው የእግረኛን ጉዞ አያውቅም። ሰብር በሶስት ነው የተከፈለው። عن الأقدار وعن المعصية وعلى الطاعة ፕሮግራማችን እሱ አላህን በማምለክ ላይ መጽናት፣ በአምልኮው ላይ መቀጠል፣ ቁርአኑን በማንበብ ላይ፣ ተሐጁዱን በመስገድ ላይ፣ ጾምን እንደ ቋሚ ባህሪያችን ይዘን በመህር ላይ መታገስ። ኢማም አልገዛሊ ረዲየላሁ ተዓላ ዐንሁ ሑጀቱል ኢስላም የእስልምና የዚህ ዲን ማረጋገጫ መሰረት መመለሻ ብለው ይጠሯቸዋል አኢማዎቹ። እነ ኢማም አልዘሀቢ ፊ ሲየር አዕላሚሂ ኑበላ የታላለቅ ሰዎች ታሪክ ባሉት መጽሐፍ ውስጥ ሑጀቱል ኢስላም እስልምና ክስክስ እያለ አግኝተውት በፍልስፍና ተሞልቶ እንደ አዲስ ወጣው ኢሕያ ዑሉም ዲን የዲን አስተምሮትን ሪቫይቭ ማድረግ ሕያው ማድረግ የተጫወቱት ሚና ከባድ ነበር። ይህ ግለሰብ ይህ ታላቅ ኢማም ምን ይላሉ ስለ ሰብር ሲናገሩ? አምልኮ ላይ መታገስ ከባድ ነው ይላል። ከማዕሲያ ልትታገስ ትችላል። አላህ ከወሰነብህ ውሳኔ ልትታገስ ትችላል። አማራጭ የለ። አምልኮ ግን የሚከብደው ይላሉ ነፍስ የሰው ልጅ ነፍስ تحب الربوبية ولا تحب العبودية ይላል። ከላይ ሁና አዛዥ መሆን እንጂ ታዛዥ መሆንን አትወድም ነፍስ። ከላይ አለቃ መሪ ከላይ ነው የምትወደው። ታዛዥ አጎብዳጅ መሆንን አትፈልግም። ስጁድ ውደቂ ስትባል ይከብዳታል። ጠብዑ ነው ይላሉ የሰው ልጅ። ሐታ ይላሉ ኢማም አልገዛሊ ከሚገርም ንግግራቸው የአንድን ትልቅ ዓሊም ንግግር ኮት አድርገው ሰው ልጅ ልቦና ውስጥ ሁሌም አሉ ሰው ልጅ ነፍስ ውስጥ አነ ረብኩም ልአዕላ የሚለው ጥሪ ውስጡ አለ አሉ። ፍርዓውን የሚሰማው ህዝብ አገኘና አደባባይ አወጣ። ፈስተኸፈ ቀውመሁ ፈአጣዑህ ሁሉ ነፍስ ግን ውስጥ አለች። በቃ ከላይ እኔ ልምራ እኔ ነኝ የበላይ። ደግሞ በዘመኑ ደግሞ ፎርሙን ቀይሮ አነ ረብኩም ልአዕላ አነ ናጂያ ይላል። እኔ ነኝ በቃ የጀነት ታፔላ ላይ ተሰጠኝ አለች እቺ ስሜት አለ። ፍርዓውን ግን አደባባይ አወጣው እንጂ ሁላችን ውስጥ አለ ይላል። ለዛም ይላሉ የሰውን ልጅ ይው ሐታ ሷሊህ ደግ ሰው የምትለው የኢኮኖሚ ሌብሉ ሲያድግ በስሩ ሰራተኞቹ ሲበዙ ባህሪው ይለወጣል። ሚስቶቻችን ጋር ባህሪያችን እንዴት ነው? ምናልባት እናገላምጣት አለና የማይሆን ትእዛዝ እናዛታለን። ሰራተኛ ውሃ ወይ ልብስ ሳላጥብ ብላ ብናገኛት አንቺ አትሰሚም እንዴ? በቃ ይቺ አነ ረብኩም ልአዕላ አለች ውስጡ በሆነ አጋጣሚ ይገልጻታል። ውስጡ አለች። ከላይ መሆን ይፈልጋል። ልጆቹን ሲቆጣ ሲማታ እዛ ላይ ሌላ ሰው ያ ትሁቱ ደጉ ሰው አይደለም። በቃ የሚያሸንፈው በስሩ የሚያድር ልጅ አለው። አገራረፉ የተለየ አነ ረብኩም ልአዕላ። الصبر على الطاعة አምልኮ ላይ መታገስ ከባዱ ሶብር። والذين هم على صلواتهم يحافظون ይላል። በሌላ አንቀጽ ላይ ዳኢሙን ዘውታሪ ናቸው። ጸንቶ መቆየት አምልኮ ላይ ከባድ። ረመዳን ዒባዳ ላይ አሰለፈ። በዚሁ አምልኮ ጸንቶ መቀጠል ትልቅ ጸጋ ነው። ሰብር ቁርአን ትልቅ አትኩሮት ሰጥቶት እናገኘዋለን። ኢማም አሕመድ ረዲየላሁ ተዓላ ዐንሁ
ከአኢማዎቻችን ውስጥ እንደ አንዱ የሚቆጠሩት ኢማም አሕመድ ብን ሐንበል الصبر ይላሉ الصبر ذكر في القرآن في 90 موضعا 90 ቦታ ላይ صبر የሚለው ቃል በተለያየ ሰርፍ صابرون يصبرون እያለ አላህ ገልጾታል 90 ቦታ ላይ ከባድ ነው አላህ ቁርአን ላይ የሚጠቀማቸው ቃላቶች ስሱ ነው አላህ ቁርአን ውስጥ ቃል መታባክንበት አይደለም وتمت كلمة ربك صدقا وعدلا صدقا في الخبر وعدلا في الحكم قرآن በጣም ለቃላት ስሱ ነው አያባክን ቁርአን ውስጥ ሰው ቢጠቀስ ኑሮ ይላሉ አቡበክር الصديق ይጠቀስ ነበር والتي أحصنت فرجها ቁርአን ስሱ ነው ቃልን ሲጠቀም صبرን ግን 90 ጊዜ አላህ ተናገረበት صابرون وبشر الصابرين يصبرون اصبر ብዙ ነው وتواصوا بالصبر በተለያየ አገላለጽ ገለጸ فهذا ይላሉ ይህ እኮ እንደለ ካመላከተ فإنما يدل የሚያመላክተው على عظم منزلة الصبر صبر እስልምና ላይ የተሰጠው ምጡቅ ደረጃ ከባድ ነው ያለ صبر መኖር ከባድ صبر ደግሞ ሲኖርህ ዱንያ ትጣፍጣለች ለዛ ነው ዑመር ኢብኑ አልኸጣብ ምን ይላሉ وجدنا خير عيشنا بالصبر ጣፋጩን የህይወት ክፍላችንን በትግስት ነው ያገኘነው ይላል በቃ ታግሰ ማለት ነው ያ ይሰድባል ይሄ ይዘልፋል ኢኮኖሚ ችግር ይገጥማል ባለቤት ደግሞ ዛሬ አልተመቸችህም ልጆች ዛሬ ለቅሶ ብሏቸዋል ጎረቤት ያመሰህ ነው فاصبر وجدنا خير عيشنا بالصبر تجست وسط سواد يقول سيد قطب من إلال تفسير لي هؤلاء إلال نزا دقاق الله باروتشن بمكرا ميسكوناتشو مكران كالدو بثمي ألف كحبات البرد لك تلك ترارالي اندم يوردو بردوتشن والنسو قام يعرفوت they don't care شرو بلو درو بلو they are the same environment لوت إيماناتشو لي لوت أمامت وكان عند الله وجيها إلى الله موسى الله زند كرما موقس يالله يتكبرنا يرحم الله أخي موسى فأوذي بأكثر مني فصبر إلى الله صلى الله عليه وسلم ችግር ሲደርስባቸው ወንድሜ ሙሳ አላህ ይዘንለት ከኔ በላይ ተፈትነው ነበር ግን ታገሰ ይላል በክብራቸው ይመጡባቸዋል ዳዕዋዎቻቸውን አልቀበልም ይሏቸዋል በርካታ መከራ ነው ያሳለፉት صبر 90 ቦታ መጠቀሱ የصبርን ደረጃ ያሳያል ይላሉ ኢማም አሕመድ ብን ሐንበል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጥርት ባለው ሐዲታቸው ላይ ሲያስታውሱን ما أعطي عبد عطاء خيرا ولا أوسع من الصبر عند بارياكو የተሻለ ነገርና ሰፊ ነገር ከትግስት የተሻለ አልተሰጠውም ይላል አላህ ትግስት ሰጥቶ ከሆነ ትልቅ ነገር ተሰጣ ሙሰው ዳዕዋ ላይ ይጀምራል ከተወሰነ በኋላ አታገኝም ጸንቶ መቀጠል ከባድ ጎበዝ ነው ስራ ላይ ቂራአት ላይ ኪታብ አብዛኞቻችን ብዙ ኪታብ ጀምረን ትተናል በርግጠኝነት ሪያድ ያልጀመረ ብሉግ ያልጀመረ ቡኻሪ ያልጀመረ እኮ የለም ግን ከመስከመስ ነው መጽናቱ የለም አላህ ጽናትን ይወፍቀን ኢንሻአላህ ኢማሙ አሊ ኢብኑ አቡ ጣሊብ የነብዩ ሰለላሁ ዐለይሂ ወሰለም ያጎት ልጅ صبርን በሚገርም ኤክስፕሬሽን ይገልጹታል ምን ይላሉ መሰላችሁ الصبر من الإيمان صبر እኮ ከኢማን ያለው ድርሻ كمنزلة الرأس من الجسد راس كأكل جا يالون درجة يزالان كذا منالو ولا جسد لمن لا رأس له وكذلك ولا إيمان لمن لا صبر له عند سو አንገቱ ቢቆረጥ ሰው ነው ትሉታላችሁ ሕያው አይደለም አይደል ተቆርጧል አይደለም ልክ እንደዛ صبر ከሌለው ኢማን የለው ኢማኑ አስጊ ነው ለዛ ነው ዑለማዎቻችን ምን ይላል صبر የሌለው ሰው
ሁስነል ኻቲማ ያሰጋል፣ ሱኡል ኻቲማ። ይህ ገርገራ ውስጥ ሲገባ የመለከል መውት ጭንቀት ውስጥ ሲገባ ታግሶ የመቀጠል ፓወሩ ደካማ ነው። ብስጭት የሚል ዋጥ ማድረግ የሚችል ሰው መሆን አለበት። ያሰጋዋል። ከሰሃቦች እኮ አለ አይደለም ስቃዩን አልችለው ብሎ የደም ቱቦውን ቀርጦ የሞተ እኮ አለ። ካልቻለውም ስቃዩ ሰይፉን አውጥቶ የደም ቱቦውን ቆርጦ ደሙ ፈሰሰ፣ ሞተ። እምቢ ይልሃል። ሰብር ያስፈልገናል። ላይፍ ላይ ሰምተህ ዝም ዋጥ አይተ እንዳላየ ከባድ ነው። በሰብር መኖር ዱንያ መክፋት ከባድ ነው። በአጭሩ አሰብር ከማሉ ዱንያ ወዲን ሙርተቢጠቱን ቢሰብር። የዱንያም ስኬት ይሁን የአኺራ ስኬት ከሰብር ጋር የተቆራኘ። ወደ ዱንያው ልመጣላችሁ። ቤት መስራት ሰብር ይፈልጋል እኮ። ያገሬ ሰው ምን ይላል? ቤተሰሪ ምን ይላል? ደም የለውም ይላሉ። በእርግጥ አንዴ ይህም ምሳሌ ስጠቀም አንዱ ምን አለኝ? አይ ኡስታዝ ዘንድሮ እንኳን ደም በደም ሆኗል አሉ። ለምን ስለው የሚሸጠው ዳብል ነው አለኝ። ዘንድሮ እንኳን ደም በደም ነው። ያው ገዝቷት መሬቷን በ1 ሚሊዮን ይገነባትና 3 ይሸጣል። ይሄ ደም በደም ሆኗል። አላ ኩል ሐል ምን ለማለት ነው የተፈለገው? ሲመላለስ ብሉኬት ሲያቦካ ሲቆጣጠር ደሞ ድርቅ እስኪል ነው የሚለፋው። ልፋት አለው ማለት ነው ቤት መስራት። ዲግሪ ለማዝ ቀላል ነበር ተመራቂዎች? It was very difficult. You have passed through lots of difficulties. ከባድ ችግሮችን አሳልፋችሁ ቴንሽን የሚባል አውሬጋ ተጋፍጣችኋል አይደለም? ቴንሽን ምንለው አለ ካምፓስ ህይወት ላይ በቃ ፈተና ይመጣል፣ ተደራርቦ ይመጣል። ያም ማጥናት መሸምደድ ማሐፈዝ it was very difficult. ዲግሪው ዝም ብቻ ጥቁሯ ኮፍያ ዝም ብላ አልተጫነች አይደለም ወንድሞች። ዱንያዊ ነው ማወራችሁ። የዲን ስኬት አይደለም፣ የዱንያ ስኬት ድካማ። ምናልባት አዲስ የተለቀቀ ሲዲው ላይ common laws and universal principles ቋሚ ህጎች የሚለውን ሲዲ ብታዩት there is no free lunch ነፃ ምሳ የለም የሚለው ትምህርት የበለጠ ይሄን ያብራራላችኋል። የዲን እንምጣ። ሶላት መስገድ ሰብር ይጠይቃል አይጠይቅም? ይጠይቃል። ولذا يقول من صلى البردين دخل الجنة። የዓስርና ሱብሒን ብርዳማ ወቅቶች በአምልኮ ላይ ሶላት ላይ ተገኘ ጀነት ገባሉ። ምነው ችግሮች ስለሚኖሩት። ከዚህና መራቅ ሰብር ይጠይቃል አይጠይቅም? በጣም ይጠይቃል። ረመዳን መጾም ይጠይቃል አይጠይቅም? ይጠይቃል። ማህበራዊ ህይወታችን ላይ እንምጣ። የትዳር ህይወት ሰብር ይፈልጋል አይፈልግም? ነገሩኝ እንጂ በጣም ይፈልጋል። very difficult። ስኬታማ የሆኑ ትዳሮች ዝም ብለው ሁሌም ውብ እንዳይመስሏችሁ። there is difficulty። ሁሌም አለመግባባቶች፣ መሻከሮች ይኖራሉ። ለምን ከተባለ የሸይጣን ዋናው ስራ ማፋታት። ምድር ላይ ሸይጣን የሚደሰትበት ትልቁ ስራ ትዳርን መበተን፣ አንድን ኮሚዩኒቲ የሚገነባበትን ጡብ ማፈራረስ። እስላማዊ ግለሰብ አለ፣ እስላማዊ ቤተሰብ፣ እስላማዊ ማህበረሰብ፣ ጥሩ እስላማዊ አስተዳደርን መፍጠር የሙስሊም የህይወት ጉዞ ነው። ምድርን በፍትህ መምራት። ይሄን የመጀመሪያውን ብሉኬት መናድ ይፈልጋል። እኔ አይደለም ያልኩት፣ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ሁሌም ሸይጣን ይላሉ ወንዙ ላይ ዙፋኑ ላይ ይቀመጥና ዩርሲሉ ሰራያሁ ሰራዊቶቹን ያሰማራል። ከዛም ማታ ላይ ሪፖርት ይዘው በበነጋው ይመጣሉ። ዙፋኑ ላይ እንደተቀመጠ ነው ዋናው። አንተ ምን ሰራ ይለዋል። ወላሂ አልተውኩትም ያሳማውት ቢሆን እንጂ ምንም አልሰራህም ይለዋል። አንተስ ምን ሰራ? ወላሂ አልተውኩትም ሪባ ያስበላውት ቢሆን እንጂ ስራም አልሰራህ አንተ። አንተስ ምን ሰራ? ወላሂ ሙዚቃ ሳስከሸክሸው ነው ያልኩት። አንተም አልተሳካልህ እኮ። አንተኛውሳ ኧረ ቢራ ታቅፎ ነው ያደረው። አንተም አልተሳካልህ። ሌላኛው ይመጣል አሉ ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም يقول ما تركته حتى فرقت بينه وبين امرأته ይላል።
መሐላቸው አናቁሬ እስከበተንኳቸው ድረስ እንጂ አልተውኳቸው። ይቆምና አንተና ዘውድ ያመጣና ራሱ ላይ ያጠልቅለታል። ፍች ልጆች የሚበተኑበት የቲሙ ነው የሚያድጉበት። ليس اليتيم من فقد والداه يتيم እኮ ማለት ወላጆቹን በሞት ያጣ አይደለም። لكن له ام تخلت عنه واب مشغولا እናቱ ማትንከባከበው አባት በስራ ቢዚ የሆነበት እኮ ነው የቲም ማለት። በሞት ብቻ ያጣቸው ማለት አይደል። ከተርቢያ የተርቢያ ሜዳ ያጣ ለነሱ ተርቢያ ማለት አዳዲስ ልብስ መግዛት፣ ጌም መስጠት፣ ምን ቀራ እንዴት እየቀራ ነው አሁን ወደ ምን ይደግ የለም። የቲም የሚሆኑበት ነው። ትዳር ከባድ ነው ሲበተን፣ በጣም ከባድ። ከተበተኑ በኋላ ንብረት ክፍፍል ላይ አንድ ጦርነት፣ አንዳቸው ሐራም ይበላሉ ወይ እሷ ኢማኑ አይደክምና ከሸሪዓ ፍርድ ቤት ወጣ የት ትገባለች? የማይሆን ቦታ ትገባለች፣ ግማሽ ይገባኛል ምናምን ብላ። አሊያም እሱ ደግሞ ንብረቱን ከመፋታቱ በፊት በወንድሞቹ በእናቱ ስም ምናምን አድርጎ በዜሮ ይጠብቃታል። መህርሽን ውሰጂ ይላል። ዙልም የሚሰራበት ይህን መድረክ መፍጠር ለሸይጣን ትልቅ ስኬት፣ ማህበረሰቡ ዘንድ የህሜት በር የሚከፈትበት። ግልጽ ነው። ለምን ተፈታሽ ስትባል እሷ ራሷን ለማጽዳት የባሏን ነውር የ20 ዓመት ትዘረዝራል። እሱማ ወጪ አይሰጠኝ፣ እሱማ እንዲያመሽ አንዴ እንዲህ ብሎ ሰደበኝ። ታውቁታላችሁ አይደል? ባልም ልክ እንደዛው ሰው መሰለች እቺ ህሜት የሚከፈትበት፣ ልጆች የሚበተኑበት፣ ዙልም የሚሰራበት። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም አብገዱል ሐላል አላህ አትፍቱ ማለት አይችልም። ለሰው ልጆች ነፃነት ሰጥቷል። ግን ነብዩ ምን አሉ? በጣም አብገድ አላህ ዘንድ የተጠላ ግን የተፈቀደ ማለት እሱ ነው ይላል። ትዳር ሶብር ይፈልጋል ወንድሞች፣ በጣም ይፈልጋል። ሶብር ይፈልግ አይተ እንዳላየ ከስተቶቿ መልካም ጎኖቿን እያየ ወጀዐለ በይነኩም መወደተን ምን አለ አላህ መልሱልኛ፣ መወደተን ወረሕማ መሐላችሁ ውዴታንና መተዛዘንን አረግ። ውዴታው ሲጠፋብህ በዝነት ታኖራታል። እኔ ጋር ኖራ የወጣትነት ቁንጅናዋን ጨርሳ አሁን የሁለተኛ አይደለም አራተኛ ሴት ድረስ ማግባት ይችላል። እሷስ ልጆችን ላይ አስወልጃት ቁንጅናዋ ጠፍቶ ከዚህ በኋላ ማን ያገባታል? ምናልባት ብታገኝም እንደዚህኛው ስኬታማ ህይወት ላይሆን ይችላል። ባል ስታጣ በእድሜ ርዝመት ዚና ላይ ብትወድቅስ? ወረሕማ እዝነታል። መልካም ጎኗን አይተህ ኔጌቲቭ ጎኗን ትዘልላታል። ወጀዐለ በይነኩም መወደተን ወረሕማ ለፍቅር ትኖራለህ፣ ሌላ ጊዜ ለዝነት ትኖራለህ። ፍቅር ያው ወደ ላይ ወደታችን ሊወጣ ሊወርድ ስለሚችል ትዳር ህይወት ምን ይፈልጋል ወንድሞቼ? ከኋላ አልተሰማኝ ጾመኛ መሆናችሁን ለማሳየት ነው። ሰብር ይፈልጋል ኢንሻአላህ። ያው በዚህ ሙቀትና ረሃብን መከታተል ሰብር ይፈልጋል። አዎ እኔ ጠዋት ላይ ቢም ፕሮግራሙ መርጥ ነበር። ስራ የከተማ ሰዎች ስላላቸው ነው ወደ ከሰዓት ያደረግነው። ያው አሁን ሰው የሚያርፍበት ምናምን ሊሆን ይችላል። ኢንሻአላህ አላህ ይወፍቅና። አንድ ደግሞ ሙስሊም ካልሆኑት ዘንድ ትዳር ከባድ ነው። እኔ አውቃቸዋለሁ ወደ ውስጥ ገብቼ ካምፓስ ህይወቴ በስራ ህይወቴ በቅርብ አውቃቸዋለሁ። እቺ ደግሞ ትንሿ ማዕከል ሌላ እኛም ሌላ ዩኒቨርሲቲ ነበርን ላለፈው 3-4 ዓመትና ያው እንደናንተ ኮፍያ ባላጠልቅም ያው እስር ውስጥ ተመርቀን ወጣናልና ብዙ የላይፍ ኤክስፒሪየንስ ያገኘንበት ከዱርዬው ከገዳዩ ከምኑ ከባለስልጣኑ ሁሉ ጋር የኖርንበት ትልቅ የህይወቴ አንዱ ማዕከል። ያው እኔ ሲቪን ስጽፍ እላቸዋለሁ ጓደኞቼ ዲፕሎማውን ከዚህ ዲግሪውን ከዚህ ማስተሩን ከዚህ ፒኤችዲውን ደግሞ ከቃሊቲ መባል ትልቅ የላይፍ ኤክስፒሪየንስ ያገኘንበት ሀቂቃ ትልቅ ማዕከል ነው። አላህ ይቀር ወንድሞቻችን ከኛ ጋር ያርግልን ኢንሻአላህ። አንድ ሙስሊም ያልሆኑ መምህር ክላስ ውስጥ ገቡ። ለተማሪዎች አንድን ጥያቄ ያቀረቡ። Those who are in wants to come out
and those who are out wants to come in ይህ ማዕከል የቱ ነው አሏቸው ውጭ ያሉት ካልገባን እያሉ የሚንደረደሩበት የገቡት ካልወጣን እያሉ የሚጋፉበት ይህ ማዕከል ምንድነው አሏቸው መልሳቸው ምን ነበር እዚህ የሆነ ድምፅ ተሰምቶኛል ባያሸልም ምስኪን ትዳራል ሜሬጅ አላቸው ያልገባው ካልገባው ሩጫ ነው በቃ ያቺ ትቻለኛል እስቲ ቆይ እንላመድ ደሞ እንጠናናም ይባላል የነሱ መጠናናት ደሞ ያው እስከ ጫፍ ነው ታውቃላችሁ እስከ ጫፍ ነው መጠናናታቸው على كل حال የገቡት የወጡት ካልገባን የሚሉበት የገቡት ካልወጣ የሚሉበት ማዕከሌቱ ነው ሲሏቸው ታዳሚው ባንድ ድምጽ ምን አለ ትዳር አለ because እኛ ኢማን ውስጥ ነው ያለን ሐቂቃ ይሄ ኢማን ኑሮንም አንዳንዴ እኮ መጋጨቶች ይገጥሙ እነሱ ጋር ከባድ መተማመኑ የለም ሚስቴ ተሰርቀኛ ተሰርቀ ይስቃል አንድ ወንድሜ ከስራ ፊልድ ቆየና ያው ሙስሊም አይደለም ወደ ቤት ሄዳለው ያኔ ሞባይል ባልነበረበት ዘመን ነው እና ወደ ቤት ሄድ ሲለው ምሽት ላይ ነበር ምን አለ አይ አለድም አለ ለምን አለ ለአይኔ ጉድ ቢያይሳለ የገባችሁ ምንም ዋስትና የለውም ትዳር እሱ ሲወጣ ሌላ ሰው ጋር ናት እሱም ሌላ ሰው ጋር ለልጅ እንድትወልድለት ቤት ያስቀምጣትና ሰርግ ላይ አንድ ሰው ይጠብሳል ለለቅሶ ላይ ሌላ ያኛይቱ ጋር በትምርት ቤት የሆነች ጓደኛ አለችው ያልተፈቀደ 4 ሚስት አግብቷል ማለት ነው ግልጽ ነው ትዳር ምን ይፈልጋል ወንድሞቼ ከርዕሴ እንዳልወጣ ሰብር ይፈልጋል የጎረቤት ጉርብትና ምን ይፈልጋል ሰብር ይፈልጋል ባጭሩ ይላሉ ዑለማዎቹ الصبر ትግስት ማለት قانون قامت عليه المخلوقات ፍጥረት ዓለሙ ዩኒቨርሱ የቆመበት ምንድነው ቀመር እኛን ተውት አላሁ Subhanahu Wa Ta'ala الله سبحانه وتعالى إن ربكم الله الذي خلق السماوات والأرض في 6 أيام يا ينان تجيت الله السنو ما نوصو الذي خلق السماوات سمايات نفتح والأرض مريتنا بس انت كان استعلم بس الدست كانت وسط ዑለማዎች ይሄን አንቀስ ሲቀሩ ቆሙ አስተነተኑ ምን ማለት ነው አላህ በሁሉም ነገር ቻይ ነው እኔ በጮህ ስለምችል ባይጨምር ችግር አላህ በሁሉ ነገር ቻይ የሆነ ጌታ ሰማይና መሬትን ለመፍጠር ከፈለገ ሁኑ ማለት ነው አይደል انما امره اذا اراد شيئا ان يقول له كن فيكون ሰማይ ሁን ማለት ነው ለአላህ ካለው ሰማይ ይሆናል መሬቱን መሬት ይሆናል ለምን 6 ቀን አላህ ወሰደብኛል ዑለማ ምን አሉ አላህ ለሰው ልጅ ተድሪጅ ሊያስተምር ነው ሂደት ነገሮቹ በሁደት ነው የሚቋጩት የአደም ልጆች ከኔ ተማሩ እኔ ጌታችሁ ነኝ የዚህን ያህል ቀን የወሰድኩት እናንተም ነገራትን አንዳንዱ አታዩም ዳዕዋው ባንዴ ሁሉ ተውሂድ እንዲገባው ይፈልጋል ባንዴ መስጂዶች እንዲለወጡ ይመኛል ባንዴ እንትኖቹ ምሽታ ቤቶች እንዲዘጉ ያለማል አይሳካም فلبث في قومه 1000 سنة إلا 50 عاما نوح 950 ዓመት ስንት ተከታይ ያገኘ ስንት አገኘ ሁለት ሪዋያ አለ 30 ምናምን ይላል 72 ይላል ባንዴ አይሳካ ሁደት አለ አላህ ሊያስተምረን 6 ቀን ወሰደብኝ ስፈጠር የአደም ልጆች ስቴፕን ተማሩ ሂደትን ተማሩ ፕሮግሬስን ተማሩ ነገሮች የሚለወጡት በሂደት ነው ዛሬ ዱንያ አልተሳካል ይሆናል በሂደት ወደ ምትፈልገው ትደርሳለህ ዛሬ ዲግሪ ይዛል ነገ ፒኤችዲ ትደርሳለህ ሁደቶች አሉት ስለዚህ ሰብር ማለት የምድራዊ ስርዓት የተቃኙበት ትልቅ ቀመር ቋንቋ ነው
ኢንሻአላህ ያው ከጀመርኩ መቆም ይከብደኛል ሳሚሑን ኢንሻአላህ ስለዚህ ማዛ بعد رمضان ብለን የጀመርነው ርዕስ በዋናነት ምን ለማመላከት ነው بعد رمضان الصبر على الطاعة አምልኮ ላይ መታገስ አላህን በማምለክ ላይ መጽናት ትልቁ ኃላፊነታችን ነው ሁለተኛው እንዳልኳችሁ ማذا بعد التخرج من الجامعة ከዩኒቨርሲቲ መውጣት በኋላስ ምን ይጠብቀናል የተወሰኑ አደራዎችን ለተማሪዎች ይላሉ አንደኛ ولا تنسوا انكم امه اقرا የአንብብ ትውልድ መሆናችሁን እንዳትረሱት ብዙ ሰው ዲግሪውን ከያዘ በኋላ ከደፍተር ጋር ይገናኝ ምናልባት ስራ ለመፈተን ሲል ካልሆነ በስተቀር አያነብም ብዙ ግራጁዌት ያደረጉ ተማሪዎች አሉ በርካታ ጊዜያቸው ፌስቡክ ላይ ነው የሚጠፋው ሪድ ማንበብ አለበት አላህ ቁርአንን ሲያወርደው በሌላ መጀመር ይጠፋዋል እንዴ ለማያነቡ ነብይ አንብቡ ሚላቸው ለምንድን ነው መልእክቱ እኮ ጥልቅ ስለሆነ አንዳንድ ነገሮች ጥልቅ ናቸው መልእክታቸው ውጩ ከሚያሳየው በላይ ነው ርዝመቱ ለማያነበው ነብይ አንብብ ራሳቸውም እኮ መለሱ ጅብሪል ጭምቅ አርጎ አንብብ ሲላቸው ማ አነ ቢቃሪ ማንበብ እኮ አልችልም ማለት መልእክቱ ጥልቅ ነው ለማያነብ አንብብ ከተባለ ለሚያነብሳ ምንድን መልእክቱ ጥልቅ ነው ንባብ ላይ አትቦዝኑ ላይ አው መጽሐፎች ተተርጉመዋል ንባብ ማለት መሻይኾች ጋር መቅራት በግልም ማንበብ ሪደር መሆን አለበት ቼን ሪደር ማቋርጥ አንባቢ መሆን አለበት የዘመናችን አንድ ትልቅ ዓሊም ምን ይላሉ በወር ውስጥ 2 መጽሐፍ ማያነብ ቢያንስ እያንዳንዱ 200 ፔጅ የሆኑ መጽሐፎች የማያነብ ሰው ሙተቀፍ ኢንተሌክቹዋል ሊሆን አይችልም ዲግሪ በማዛውን ኢንተሌክት የለም ሁሌ ማዳበር አለበት ዓለም ያነበብክም ሩጫው ፈጣን ሁሌ ሪደር መሆን አለበት አንድ መጽሐፍ ጨረስክ ነገ ትገባል አመለካከትህ እየሰፋ እይታህ እየረዘመ ትንሽነትህ እየታየ ምን ገና ለካ ማላቀው ብዙ ነው ትላለህ አንድ መጽሐፍ ሲጨርስ ያኔ ምን ውስጥ ደርሳለህ ማን ከثر علمه قل انكاره እውቀቱ የሰፋ ሰው ሚያወግዘው ያንስበታል አሁን ለምንድን ነው حرام حلال ምናምን የበዛው እውቀት የለም እንጂ ፈትሁል ባሪ ስትከፍት በአንድ አጀንዳ ላይ 21 ቀውል ያመጣል ኢብኑ ሐጀር ረዲየላሁ ዐንሁ በአንድ አጀንዳ ሲም ስትለው 21 ቀውል እንዲህ መንካት ይቻላል እንዲህ ነው የሚቻለው እሺ በስሱ ቢያረጋት 21 ቀውል ይመጣል ያሁን ዑለማ ፈትዋ የሰጡ የሚመስለው ወጣታል ከላይ ነው አጀንዳ አህናፎች እንዲህ ብለዋል ሻፊዒዮቹ እንዲህ ብለዋል አይ ሐንበሊዮቹ እንኳን አይሆንም ብለዋል اختلاف من الائمه ከሐዲሱ ተነስ ለህያ ሚለው ምንን ያመላክታል ይሄን ያመላክታል እዚህ ጋር ያለው ነው ወይስ እቺ ብቻ ቋንቋው ላይ ራሱ ለህያ ኺላፋ ከሉጋ ጀምሮ ማለት ዒልም ሲሰፋ ምን ትሆናለህ ቀስቀስ ትላል ሐቅን አትናገር ማለት ሽርክን ቢድዓን አታውግዝ ማለት ግን አስሉብ ይኖራል የተደገፈበት የሆነ የሸረሪ ድርም ቢሆን እንዳለው ታውቃለህ من كثر علمه قل انكار ሰለፎቹ ነው የሚሉት እውቀቱ የሰፋ ሰው ሚያወግዘው ይጠብበታል አስተዋይ ይሆናል አይቸኩልም እንኳን ለማክፈር እንኳን ሙብተዲዕ ለማለት አላሁ አክበር ሩቅ ነው ወጣቶች ወንድሞቼ ስለዚህ እቅራ እናንብብ እላለሁ ምን አንድ ነገር ልንገራችሁ ይሁዳዎቹ ቁጥራቸው ዓለም ላይ እጅግ በጣም አናሳ ቢሆንም ዓለምን የተቆጣጠሩባቸው 3 መሰረታዊ ነገሮች አሏቸው ይላል ጥናቶቹ እነዚህንም ኤም ስኩዌር ይሏቸዋል ኤም ሚዲያ አንደኛዋ ኢ ኤጁኬሽን ሁለተኛዋ ኢ ኢኮኖሚ ሶስቱም በእጃቸው ላይ ማድረግ ይችላል ኤም ስኩዌር አንድ ኤም እና 2 ኢዎች ሶስቱን በእጃቸው ሲያደርጉ የዓለምን መዘውር መቆጣጠር ቻሉ ሚዲያ በእነሱ እጅ ነው ምናልባት
كيف تكون مؤثرا ورقما صعبا في مجال الحياة ملون يا علي حمادي مصحف بتانبوت سلا ميديا ጥልቅ ይነግራቸዋል አላረዝምባችሁም ሚዲያ ላይ የሁዶች የዓለምን አብዛኛውን ፐርሰንት ሚዲያ በእጃቸው ነው ያገቡት ከሲኤንኤን ጀምሮ አሜሪካ ውስጥ የአሜሪካ ህዝብ ከሚከታተላቸው 98% ሚዲያ በጁሽ እጆች ነው ያለው ጋዜጦቹ እና ዋሽንግተን ፖስት እነሱ እጅ ነው ያለው ማስ ሚዲያ ኢዝ ማስ ማኒፑሌሽን ይሉታል ማስ ሚዲያ ማለት አብዛኑን ምታምታታበት ልሳን ይሄን ተቆጣጣሩት የፈለጉትን አሸባሪ ይሉታል የፈለጉትን ደግሞ ሂሮ ኪንግ ያርጉትና ኖቤል ይሸልሙታል ሁለቱም የገደሉት 100 ሰው ሚዲያ ይጫወታል ሚዲያን ከመቆጣጣራቸው ብዛት ሆሊውድ የተባለው ሴንተር የጁጆች የዓለምን ህዝብ በስሜት ፈረስ የሚጋልቡበት ሆሊውድ የአሜሪካ የውጭ ጉዳይ ፖሊሲ ነው ይባላል አሜሪካ ማስተላለፍ የምትፈልገው ነገር በፊልም ነው የምታስተላልፍ እዚህ ታዲያ ለእናንተ ምስኪን ቤት ቆልፈን ያለን እንከታተለዋለን ሆሊውድ የነሱ ስያሜው ራሱ ጥልቅ ነው እኔ ጥናቱን ሳረግ ገረመኝ ሆሊውድ ሆሊ ነጥሉት HOLLY ሆሊ ከዛ ውድ WOOD ሆሊ የተቀደሰ ውድ እንጨት የተቀደሰው እንጨት ሚል አብሪቬሽን አንድ ላይ ተሰፍቶ ነው ሆሊውድ የመጣው ምንድነው አሉ ሲተነትኑት ይሄ የተቀደሰ እንጨት ምንድነው ሲሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለካ ከኛው መንደር ተመለሰ ነብዩ ሰለላሁ ዐለይሂ ወሰለም አኺሩ ዘማን ላይ ስለሚከሰት አንድ ክስተት ይናገራል አኺሩ ዘማን ላይ ሙስሊሞችና ይሁዳዎች ይፋለማሉ ሲፋለሙ እነሱ በድንጋው በዛፉ መጠለል ይጀምራሉ ያኔም ተፈጥሮ ለሙስሊሙ ታብርና እሷ ሙስሊም ነች ጥሪ አድርጋ ትነግረዋለች ያ ሙስሊም ኢነ ወራኢ የሁዲያን ተዓል ፈቅቱል ከጀርባ ይሁዳ ተደብቋል ናና ግደለው ይላል ድንጋው የሚደበቁበት ነገር የላቸው በምሽጋቸው ነው የጠሩት ዛጋ ቁጭ ብለው ነው ዓለም የሚያሾሩት አንድ ምሁር ምን ይላል አሜሪካ የተሸነፈችውን ጦርነት በፊልም ታሸንፋለች ቪየትናም ላይ ተመታወጣለች ቪየትናም እንዳሸነፈች አርጋ ፊልም ትሰራለች ሚሽን ኢምፖሲብል እና ቶም ክሩዝ የሚሰሯቸው አይቻል አይበገር ይቆናቸው በልጅነታችን ኮሞል ራምቦ ምናምን ብለው ሞልተውናል ሸዋዚንገር ሲባል ፓወር ኃይል የሚታይ ዛሜዳ على كل حال ሚዲያ የዓለምን ህዝብ የምትቆጣጠርበት ትልቅ አውታር ሁለተኛው የኢኮኖሚ የበላይነት ካለ የአንድ ሀገርን ፖሊሲ መለወጥ ይችላል በርካታ ሀገሮች ሰላም አለይኩም ወንድማችን ነው ኢንሻአላህ ኢኮኖሚ ያው ታቆታላችሁ አገራችን በርዳታ ስንት ነገር እንደገባ መግለጽ አስፈልገው ሶስተኛውና የትምህርት ርዕስ አንብቦ ያልኳችሁ ኤጁኬሽን ትምህርት ላይ ንባብ ላይ ቂራአት ላይ ዓለምን የምንመራበት ለሰው ልጆች ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለም እዝነት ምን ሆንበትኛ ለዛ ነው አቡል ሐሰን ነደዊ አንድ መጽሐፍ አላቸው በእንግሊዘኛ ተርጉመውላችኋል ተማሪዎች አንብቡት ኢስላም ኢን ዘ ወርልድ የሚል መጽሐፍ አለ ማذا خسر العالم بانخطاط المسلمين ሚል ኪታብ ጽፈዋል ዓለም ሙስሊሞቹ ከመሪነት ወንበር በመወገዳቸው ምን አጣች ይዘረዝሩታል ያጣቸው ሙስሊሙ አይደለም ዓለም ምን አጣች ከባድ ነው ዓለም ያጣቸው ይሄ ለእዝነት የተላከው ኡማ ያመራሩን ቦታ ሲያጣ ዓለም ዝቅጠት ውስጥ ገባች ለዛ ነው እስላምን አሁን ይፈሩታል አንዱ ነጭ እየተናገረ እኛ እስላምን ለምን እንደምንጠላው ታውቃላችሁ እስላማዊ ስርዓት መጣ ማለት ይላል በእንግሊዘኛ ነው የሚናገር
ፊልም የሚባል የለም አለ። እንግሊዝንም ግብረ ሰዶም የለም አለ። ይሄን ደግሞ እኛ እንፈልጋለን። ቢራ የሚባል የለም አለ። ውስኪ የሚባል የለም አለ። ብዙ ነገር እናጣለን ብለው ነው የሚሰጡት። ጀርመን ውስጥ ኦር ፍራንስ ውስጥ አንድ እዛው እስር ቤት ካገኘሁት ነጋዴ እያጫወተ የቢራ ኮንፈረንስ አለ አመታዊ። እዛ መድረክ ላይ የሚቀርበው ቢራ በአይነቱ 2000 አይነት። እኛ ሀገር ላይ 20 እኮ አንቆጥርም አይደል? በደሌ ምናምን ተብሏል። ግልጽና አንድ ሀገር ላይ ብቻ ለአንድ ሲምፖዚየም ለአንድ ጉባኤ የሚቀርበው አይነቱ ብቻ 2000 types of beers 2000። ኢኮኖሚያቸው እዚህ ጋር ነው የተገነባው። ኢስላም ከመጣን ይሄን ያሳጣናለው ጦርነቱ ሌላ አይደለም። የቆሙባቸው ይሄ ሙንከራት 1001 ኢስላም ከመጣስ إنما الخمر والميسر والأنصاب والأزلام رجس من عمل الشيطان فاجتنبوه لعلكم تفلحون ሌላቸው ነው መጡ። እነዚህ እዚያው በሩቁ አሸባሪ ያለ ማሳደድ የህልውና ጉዳይ እንዳትፈርዱባቸው። የህልውና ጉዳይ على كل حال ቋንቋዬ ምንድነው? ሪድ ሌትስ ዊ ሪድ። ዶክተር ጣሪቅ አስወይዳን ኩዌት ውስጥ ከሚገኙ ትላልቅ ሙፈኪሮች አስተሳሰብ ባለቤቶች ውስጥ አንድ ግለሰብ ነው። የሊደርሺፕ ያው ብዙ መጽሐፎች ከፊልድ ጋር ስለሚያዝ አነብለታለሁና ምን ይላል? በጣም የሚገርመኝ እኔ ይላል ቢዚ ከሆንኩ በወር ውስጥ 10 መጽሐፍ አነባለሁ ይላል። ትንሽ ነፃ ጊዜ ካለኝ ደግሞ 20 መጽሐፍ በወር አነባለሁ። what does it mean? አሁን ዳዕዋ ላይ የሚታየው ወጣት ተደምሮ 20 መጽሐፍ አንብቦ የለም እኮ። ምን ደርሳል ስትለው ብሉግ ጨርሼ ሪያድ ላይ ቆሜያለሁ ይላል። ታዲያ ስትለው እነንተና ደግሞ ሙብተዲ ካፊር ይላል። እተቁላህ ያ ሸባብ ዒልም ባህሩን ላ ሳሒለ ለህ ዋይተህ ማጨርሰው ባህር። እግትራፍ እናድርግ። ፈለማ ዓረፉ ገረፉ ሲያቁ ጠልቀው ጠጡ። ፈለማ ገረፉ ሸረፉ ልቅናን ተጎናጸፉ። እና ወሲየቲ ለጡላብ ለተማሪዎች አደራ ምላችሁ አንባቢ እንሁን ነው። የመድረክ ባለቤቶችን ካላስቆጣው ብዙ ምለው ይኖረኛል። ትንሽ ልጨምር ኢንሻአላህ ፈቅዳችኋል ኢንሻአላህ። ሁለተኛ አደራ ምላችሁ ወጣቶች ከትምህርት ልትበተኑ ነው። መርጅዕ ይኖራችሁ በህይወታችሁ ላይ ይላል። መመለሻ ሸህ ሊኖራችሁ ይገባል። ሸህ የሌለው ፈሸይጣኑ ሸይኹህ ይላሉ ሰለፎች። የሚማርበት ሪፈር የሚያደርገው ፈትዋ የሚጠይቀው ሸህ ከሌለው ሸይጣን ነው ሸኹ ይላል። የአብዛኛው ወጣት ችግር ይሄ እሱ ነው። በቃ ሙፍቲል አክበር ሰማሐቱ ሸኽ እሱ ነው። ሸኽህ ማን ነው? እስኪ አንድ ወጣት መጥቶ እነንተና ሙብተዲ እነንተና ካፊር ሲል ይዘውና ማን ነው ሸኽ በል የለው። አይ እኔ ሸኽ ምናምን እዚህ ኢትዮጵያ ውስጥ ማን ነው ሸኽ? አይ እዛ እንትን ጎግል ይላል ራስ ጎግል ላይ ገብቶ ማ ሁክሙ ምናምን ብሎ ይጠይቃል። ጎልጉላ ያወጣልና ያችን ይዞ هذا بدعه ليس كذلك። ኢትዮጵያ ውስጥ ሸኽህ ማን? ዶክተር ጂላን ናቸው? ሸማምን ሐምድዲን ናቸው? ማን ነው ሸኽ? እሺ ይሄን አቋም ያስከው ማንን ፈትዋ ጠይቀህ? እኔ ካለ ወድቋል። አንተማ ተራነ ምን የምታውቀው የለ። አይ እኔ እዚህ ከባህር ማዶ ተሻግሬ ፈውዛን አሉ ይካሉ። ይሄ ደግሞ አያሰድም ትለዋል አይደለም? የፈውዛን ኪታብ የአላህን ቁርአን እኮ ለመበረዝ እየጣሩ ነው አይደል? የፈውዛን መሆኑን ማረጋገጫ ነው። በርካታ ኪታቦች ተበርዘው አግኝተናል። ወደ ኦሪጂኑ ስትመለስ ይሄን አገሩስ ሸኽህ ማለት ፈትዋ በኡሱል الفقه መሰረት ተተغيሩ بتغير الزمان والمكان። ፈትዋ እኮ ከቦታ ቦታ ይለያያል። ሳውዲ ላይ ሐራም የተደረገ እኛ ሀገር ሐላል ሊሆን ይችላል። ቦታ ይወስነዋል። ለዛ ነው ለኢማም ሻፊዒ ሁለት ቀውል አላቸው። ኢራቅ ላይ ያሉ የሰጡት ፈትዋ ሌላ ነው፣ መስር ሲገቡ የሰጡት ይለያል። ተጨባጩ ሁኔታው አገሩ ፈትዋውን ያስቀይራል።
ለምሳሌ አንዴ ሙባሸር ቲቪ ላይ ያየነው ልንገራችሁ። የለጅነቱ ዳኢማ የሳውዲው የፈትዋ ማዕከል ትልቅ ሼኽ ከሆኑት አንድ ወጣት በስልክ ይጠይቃል። ፈዲለቱ ሼኽ አላቸው፣ መኪና መንዳት ለሴት ልጅ እንዴት ነው አላቸው። ሼኹ በጣም ፈቂህ ነበር። መኪና መንዳት ሳዑዲ ላይ ከሆነ የሀገራችን ህግ ለሴት ልጅ መንዳት ክልክል ነው ይላል። አንተ ግን የአገርህን ሼኽ ጠይቅ አለ። ግልጽ ነው። ይሄ በፖለቲካው ቋንቋ በውስጥ ጉዳይ መግባት ክልክል ነው ምናምን ይባላል። በአንድ ሀገር የውስጥ አጀንዳ መግባት ክልክል ይባላል። አዎ ወጣቶች እኔ አደራ ልበላችሁ፣ ሳውዲ የሶላት ቂብላችን እንጂ የፈትዋ ቂብላችን አይደለም። ናም እናከብራቸዋለን። እነ ኢብኑ ባዝ እነ ዑሰይሚን አሁንም ያሉት ትላልቅ ዑለማዎች እነ ሰልማን አልዑዳ እነ አሪፊ ዓይድ አልቀርኒ እነ መሐመድ ብዙ ናቸው ትላልቅ ዑለማዎች። we respect them ብዙ እንትናቸው አለ። ግን ከሀገራችን አንፃር የምታዋውደው ነገር አለ። ከሀገራችን አንፃር ይሄዳል አይሄድም። እና መርጅዕ ይኖራችሁ እኔም እናንተ። ይሄ አጀንዳ ምንድን ነው? የዶክተር ስልክ አትሊስት ይኖራል። ሼህ ሐሚድ ሙሳ ስልክ ይኖራል። ሼህ መሐመድ ዘይን ስልክ ይኖራል። ሼህ እንዴት ነው? አንዳንድ ወጣቶች ይዘዋለሁ። ከማን ነው ይሄን ማን አለ ትለዋል። አይ እዛ በዛ ሰፈር ውስጥ አንድ ሼህ አሉ ይላል። ማን ናቸው? አምጡ ይለው እርሳቸውን ትናንት ወጣቶች እያሳቁኝ ነው። ደውለው ጠየቋቸው። አንድ ሼህ ከእርሳቸው ፈትዋ ይዤ መጥቻለሁ። ሲጠይቁት ኧረ እኔ ራሴ ገጠር ገብቼ እያስተማርኩ ነው አሉ። እሱ እኮ መስጂድ መግባት ክልክል ነው ብሎ አልፈትዋ ተተገየር ቢተገየር الزمان والمكان ከቦታ ቦታ ይለያያል። ቁርአንን ዱስቱራቸው ህገ መንግስታቸው ያረጉ ሀገሮችና እንደኛ አይነት ደግሞ በስምምነት የተፈጠረ ሰዋዊ ህገ መንግስት ያለው ሀገር አንድ አይደለም። ፈትዋዎች ይለያያል። እና መርጅዕ ይኖራችሁ የሚል ወሲያ ሰጣችኋለሁ። አላህ እኔንም እናንተንም ይወፍቀን። ሶስተኛውና ምናልባትም የመጨረሻ ላድርገው፣ ፈትዋ ላይ አደራ እኔም እናንተ ብንራቅ። ግልጽ ነው። ፈትዋ የኛ ቦታ አይደለም። ፈትዋ የአላህ ዲን ይህ ነው ማለት ነው። ኢማም ሻጢቢ ምን ይላሉ ሲናገሩ እሳቸው ሙፍቲ ማለት አን የቁም መቃመ ነቢይ ያለ የነቢዩን ቦታ ወክሎ እየተናገረ ነው። ኢማም ኢብኑል ቀይም ከዚህም አልፈው ሙወቂዕ ዐን ረቢል ዓለሚን ብለው ጽፈዋል። ሙፍቲ ማለት ስለ አላህ ብሎ የሚፈርም ነው። እኔ በሌለውበት አሁን ኡስታዝ መሐመድ ሰዒድ አቡል መሳኪን የምስኪኖች አባት በየሰማው ተቸለታለሁ። አላህ ይቀበለው ኢንሻአላህ። ሐቂቃ ነዘረ ሐያተሁ ወዑምረሁ ለኺድመት الدين ሐቂቃ አና አስተሕይ አና ተከለም። ትልቅ ወንድማችን አላህ ይቀበለው፣ ስራውን አላህ ይወደድለት። ሌት ተቀን ለራሱ የማይኖር ሰው በቅርበት አውቀዋለሁ። አላህ ይቀበለው ኢንሻአላህ። እኔ ባልነው ኡስታዝ መሐመድ ሰዒድ ስለ ያሲን ብሎ ፈርመው ቃል ያወጣ ይችላል። ኢማም ኢብኑል ቀይም አንድ ኪታብ ጻፉ፣ ኢዕላሙል ሙወቂዒን ዐን ረቢል ዓለሚን፣ ማስጠንቀቂያ ስለ አላህ ብላችሁ ለምትፈርሙ ዑለማዎች። የኪታቡ ስም ፈትዋ ሐላል ሐራም ስትል ማዕና ሀዛ ምንድን ነው? የአላህ ዲን ይሄ ነው፣ ስለ አላህ ብዬ እፈርማለሁ ማለት ደረጃው ከባድ። ፈትዋ አሁን ስንጠየቅ ከኋላ ኪስ እንደመታወቂያ መዝልጥ ነው የምናውቀው። هذا لا يجوز حبيبي لا هذا بدعة حبيبي لا ደግሞ ድርጊቱን ቢድዓ ብሎ ቢቆም ጥሩ ነው። ወደ ግለሰብ ወደ ዓሊሙ ሄድን هذا مبتدع ይለዋል። ከፍ ያርግና هذا ضال ጠሟል ይላል። እዚህም አይቆምም። ሙضል አጥማሚ ይለዋል። ከባድ ነው። ከቡረ መቅተን عند الله ከባድ ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸው መች ወህይ ሳይወርድ በግላቸው ፈትዋ ይሰጡ ነበር። ቁርአን ላይ እኮ የስአሉነከ እንዲህ ጠይቀዋል፣ ቁል እንዲህ ብለህ መልስ። ትእዛዝ እኮ ነው። ይረከባሉ፣ ያስተላልፋሉ። በልግ ማ ኡንዚለ ኢለይክ ነው እኮ ቁርአኑ የደረሰህን አስተላልፍ። አንድ ምን ተከሰተ መሰላችሁ? አንድ ግለሰብ መጣ፣ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጠየቃቸው። የአላህ መልእክተኛ ነቢዩላህ ሙሳ ቁርአን ላይ እንደተጠቀሰው ሹዓይብ ወደሚባል የአላህ ባሪያ ወይም ነቢዩላህ ሹዓይብ ጋር ሄደው ለእርሱ ሊያገለግሉ ቃል ገቡ።
ቃል የገቡትም ከሁለት አንድ ዓመት እንዲሞሉ አንደኛው 8 ሒጀጅ 8 ዓመት አልያ ደግሞ 10 ዓመት ቁርአን ላይ አላህ እንደዛ አድርጎ ጠቅሶት አልፈዋል። ስንት እንደቆዩ አልጠቀሰው። ግለሰቡ መጣና ቁርአኑን ሲያነብ ቆይቶ የአላህ መልእክተኛ አላቸው ነቢዩላህ ሙሳ አለይሂ ሰላም ሹዓይብ ጋር ስንት ዓመት ቆይ? 8 ወይስ 10 አላቸው። ፈትዋ አልሰጡ። ወህይ አልመጣም። ቃል አንዚርኒ ሐታ አስአለ ጅብሪል ጅብሪልን እስክጠይቀው ጠብቀኛል። ጅብሪል ከተፋል። ያ ጅብሪል ይህ ጉዳይ እንዴት ነው? ሙሳ 8 ዓመት ወይስ 10 ዓመት ቆየ? እንዴት ነው አሉ። ቃለ ያ ሙሐመድ አንዚርኒ ሐታ አስአለ አልዓሊም አልኸቢር ጠብቀኛ አላህን አናግሬ ልምጣ። ግልጽ ነው። ፈትዋው ወረደ። ነቢዩላህ ሙሳ 10 ዓመት ነው የሞሉት። ለነቢይ በላጩን እንጂ መሙላት አደብ አይደለም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። እብኑ ዑመር ፈትዋ ሲጠየቁ አንድ አዕራቢ መጣ። አንድም ፈትዋ ጠየቃቸው። ቃለ ላ አድሪ አላቅም አሉ። እንዴ አንተ ላ ተድሪ የነቢዩ ሰሃባውን አሉ። አዎ አላቅም ዑለማዎችን እጠይቃሉ። ግለሰቡ ተገርሞ ዞር ብሎ ሲሄድ አብዱላህ ብን ዑመር እጃቸውን አደረጉና ኒዕመ ማ ቃል አብዱላህ ብን ዑመር ምን ያምር አብዱላህ ያለው ንግግር ፈሱኢለ አማ ላ የድሪ ፈቃለ ላ አድሪ ስለማያውቀው ተጠየቀ አላቅም አለ። ግልግል ሱብሃንአላህ ምን አጨነቃ አላቅም እኔ እንዴ። ኢማም አልሻዕቢ ታላቁ ኢማም አንድ ሰው መጥቶ ፈትዋ ጠየቃቸው። ፈቃለ ላ አድሪ እኔን አላቅም አሉ። ትልቅ ኢማም ናቸው። ሰው ተገረም። አማ ተስተሒ እንዴ ትንሽ ይሉን ታይዝም አሉት። ቃለ ላኪን አልመላኢከተ ለም ተስተሒ ነገር ግን መላእክቶች እኮ እንትን ሼም አላዛቸው ለጌታቸው ሱብሓነከ ላ ዒልመ ለና ኢላ ማ ዐለምተና ጌታችን ካሳወከን ውጭ ምን እናውቃለን ሲሉ እነሱም ይሉን ታያዝ አላዛቸው። እኔ ማን ነኝ? ኢማሙ ማሊክ ኢማም ዳሪል ሂጅራ የነቢዩ አገር ኢማም የሚባሉት እርሳቸው ናቸው። ኢማም ሻፊዒ እሳቸው ደረሳ ነው። ምን ይላል ኢማም ሻፊዒ በህይወቱ ያለውን ሲናገር ያየውን ክስተት ወደ ኢማም ማሊክ አንድ ግለሰብ መጣ 48 ጥያቄዎችን ይዞ ያገሩ ሰው ፈትዋ ጠይቅልን ብሎት ስንቁን ችሎት ትጥቁን ችሎት መጓጓዣውን ችሎት 48 ጥያቄ ይዞ መጣ። ወደ ማን? ወደ ኢማሙ ማሊክ። ደረሳው በተቀመጠበት 48 ጥያቄ አቀረበ። ከዚህ ውስጥ ይላሉ ኢማም ሻፊዒ የታዘቡት ሲናገሩ 32ቱን ላ አድሪ አላቅም ማለት ኢማሙ ማሊክ። ከዛ ግለሰብ እንዴት እንዲህ ይላሉ? ስንቅጭኛ መጥቼ የሀገር ሰው እየጠበቀኝ እኮ መርካቶ ውጣና ኢማሙ ማሊክ ጃሂል ነው ብለህ ተናገር አለ። ኢማሙ ሻፊዒ በዚች ምድር ላይ ከተከሰቱ ብርቅዬ ግለሰቦች አንዱ ናቸው። ኢማሙ አሕመድ የሚገርመው ደግሞ የኢማሙ ማሊክ ደረሳ ኢማሙ ሻፊዒ ናቸው። የኢማሙ ሻፊዒ ደረሳ ኢማሙ አሕመድ ናቸው። ሼኽ ደረሳ ናቸው። ኢማሙ አሕመድ ከኢማም ሻፊዒ እውቀት ጥጥትን ያደርጉት እና ምን ይላሉ መሰላችሁ? ሱብሃንአላህ ታሪክን አልረሱም፣ ውለታን አልረሱም። እኔ ወላሂ ማ ሰለይቱ ሰላተን ሙንዙ 40 ሰና 40 ዓመት ሶላት አልሰገድኩም ኢላ ወደዐውቱ ሊሻፊዕያ ለሻፊዒ ዱዓ ያረኩ ቢሆን እንጂ ሼኻቸው ያስተማረኝ ያከር 40 ዓመት ግልጽ ነው። እኛ ደግሞ ያቀራንን ሼኽ እኮ ነው መከራ እያበላን ያለ ነው። ዓለምቱሁ ከይፈ የርሚ ፈለማ እሽተደ ሳዒዱሁ ረማኒ ይላል። መወርወር አስተማርኩት ጡንቻው ሲበረታ እኔን ቀወረኛል። እንግዲህ ተውሂድ አቅርተው ኪታቡ ሲጨርስ አንተ ሙሽሪክ ይላል። ወዓለምቱሁ ከይፈ የቅፊ ፈለማ ነضጀ ሃጃኒ ይላል። ግጥም መጽሐፍ አስተማርኩት መግጠም ሲጀምር እኔውን በስንኝ ደበደበኝ ይላል። ውለታ በይ ትውልድ ዓመታት እግር ተምሮ ያንተን ዳዕዋ ሲያዳምጥ አድጎ ነገ ስምን ሲያጠፋ ታገኛል።
ውለታ የረሳ ትውልድ መን ዓለመኒ ሐርፈን ሲርቱ ለሁ ዓብደ አንድ ሐርፍ ያስተማረኝ እኔ ለእርሱ ባሪያው ነኝ። ይሄ ነው ሰለፎች የሚሉ ኪታብ አቅርተህ ዓመታት ሙሐደራህን ተከታትሎ ሲዲህን ሲያዳምጥ ኑሮ ትንሽ ጡንቻው ስትበረታ የኩን አለዱ ልአዕዳ ቀንደኛ ጠላት ያደርጋል። 40 ዓመት ዱዓ ሲያረጉ ተገረሙ። ልጃቸው አብዱላህ እብኑ ሐንበል ተገረሙ። ያ አበቲ መን ሃذا الشافعي ይህ ሻፊዒ ማን ነው 40 ዓመት ዱዓ የምታረግለት በየሶላቱ? ደስ የሚል ገለጻ አስቀመጡ። ያ ኢብኒ አንተ ልጄ ካነ الشافعي كالشمس للدنيا وكالعافية للناس። ሻፊዒ እኮ ለዱንያ እንደ ፀሐይ ለሰው ልጅ እንደ ጤንነቱ ነበር። ለነዚህ ተለዋጭ ታገኝላቸዋለህ። ፀሐይም ከዱንያ ጋር ያላትን ጥቅም ታውቃለህ። ጤንነት ለሰው ልጅ ያለው ዋጋ ሻፊዒ እንዲህ ነበር። ሸህ ወፋኡ ሸይኽ ትልምድ ለሸይኽ። ኢማሙ ሻፊዒ ደግሞ ኢማሙ አሕመድን ሲያወድሱ ብታዩ ሌላ ነው። ሸይኽና ደረሳ የዙሩከ አሕመዱ ወተዙሩሁ ቁልቱ ወልፈዳኢሉ ላ ቱጋዲሩ መንዚለህ ኢን ዛረኒ ፈቢፈድሊሂ አው ዙርቱሁ ፈሊፈድሊሂ ፈልፈድሉ ፊል ሓለይን ለሁ። ሰዎች ብለዋሉ ኢማሙ አሕመድ ይዘይራል አንተም ትዘይረዋለህ ብለዋሉ። ቁልቱ ይሄ እኮ የእርሱ ችሮታ ነው አልኳቸው። ከዘየረኝ በችሮታው ብዘይረው ለደግነቱ ስል፣ ስለዚህ ሁለቱም ትርፍ የሱ ነው ይላል። ግልጽ ነው። ይሄ ታላቅ ኢማም ሻፊዒ አንዴ ፈትዋ ተጠየቁና ያ ሼኽ ፈትዋ ስጠን አሏቸው። ነገሯቸው። ጸጥ ዝም ሲሉ ደነገጡና አላ ቱጂብ ዝም ትላለህ እንዴ አትመልስም አሏቸው። አይ እያሰብኩ ነው አሏቸው። በመመለሴ ይሁን በዝምታዬ ኸይሩ የት ቦታ እንዳለ እያሰብኩ ነው አሏቸው። እኔ ወስያዬ ለወጣቶች ለተማሪዎች አላህን እንፍራ። በእነዚህ ነጥቦች ጥንቃቄዎች እንውሰድ ኢንሻአላህ። አላህ ይወፍቀን። ብዙ እምለው ነገር ይኖረኛል፣ ሰዓት የፈቀደ አልመሰለኝም። ኢንሻአላህ አላህ ሱብሓነሁ ወተዓላ በሰማነው የምንጠቀም ያድርገን። ተማሪዎቹ በተማራችሁ ትምህርት ኡማውን የምትጠቅሙ አላህ ያድርጋችሁ። እኔንም እናንተንም ጽናት ላይ አላህ ያቆየን። ሶብርን አላህ ያላብሰን። የዱንያ ፈተናዋ ብዙ ነው። አላህ ሶብር ያላብሰን ኢንሻአላህ። ንግግራችንን የምንተገብር አላህ ያድርገን። በስራችን የሱና የሱን ፊት ብቻ ከሚፈልጉት አላህ ያድርገን። ወሰለላሁ ወሰለም ወባረከ አላ ነቢይና ሙሐመድ። ሰላም አለይኩም ወረሕመቱላሂ ተዓላ ወበረካቱ።